የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በቤተ መንግስታቸው ተቀብለው እንደሚያናግሩ ይጠበቃል። ከሁለቱ መሪዎች ጋር የጎላ ልዩነት ያለው ግንኙነት እንዳላቸውም የሚታወቅ ነው። ትራምፕ ሁለቱንም መሪዎች የሚያናግሯቸው በኢራንና በዩክሬን ያሉት ጦርነቶች ወሳኝ ደረጃ ላይ ናቸው ተብሎ በሚታመንበት በዚህ ወቅት ላይ ነው። ምክንያቱም ዩክሬን የሩሲያን ግስጋሴ በመግታቷ ከዜሌንስኪ ጋር ያላቸው ግንኙነት የተሻሻለ እየሆነ መጥቷል። በሌላ በኩል ደግሞ በኢራን ጦርነት ላይ የተሻለ ስምምነት ላይ ለመድረስ ባልተቻለበት ሂደት በነጩ ቤተ መንግስት ብስጭት ፈጥሯል። ትራምፕ ላይም ትችቶች በዝተውባቸዋል። በዚህም ከኔታንያሁ ጋር መምከር ለትራምፕ ወሳኝ ሆኗል። ሁለቱ መሪዎች ዋሽንግተን የተገኙት የትራምፕ ቅርብ ወዳጅ ለነበሩትና ለዩክሬን ጦርነት ተጨማሪ ድጋፍ እንዲደረግ ትራምፕን በተደጋጋሚ ለማሳመን ይሞክሩ ለነበሩት የጦርነቱ ደጋፊው የሪፐብሊካን ሴናተር ሊንድሴይ ግራሃም የመታሰቢያ ስነስርዓት ላይ ለመካፈል ነው። ዜሌንስኪ ዋሽንግተን ሲደርሱ ጸረ ባሊስቲክ መከላከያና ከአሜሪካ ጋር የሚደረግ ስትራቴጂካዊ ትብብር ከትራምፕና ከቡድናቸው ጋር ለሚኖራቸው ስብሰባዎች ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ሰላም እንዲቀርብ መደረግ አለበት ብለዋል። በኤክስ ገጻቸው ላይ ባሰፈሩት መልእክትም ዜሌንስኪ በነጩ ቤተ መንግስት ከትራምፕ ጋር ጋዜጠኞች በሌሉበት አጭር የግል ስብሰባ ያደርጋሉ ተብሎ እንደሚጠበቅ ጉዳዩን የሚያውቁ ምንጮች ተናግረዋል። አንድ የዩክሬን ምንጭ እንደተናገሩት የፓትሪዮት ሚሳኤል መጥለፊያዎች ዋነኛ ቅድሚያ የሚሰጣቸው ጉዳዮች ናቸው። በየቀኑ ጥቃቶች እየደረሱብን ስለሆነ ለፓትሪዮት የሚሆኑ ሚሳኤሎችን እንድንገዛ የትራምፕና የቡድናቸው ፈቃድ ያስፈልገናል። የሰዎችን ሕይወት ለማዳን ይህ ዋነኛ ቅድሚያ የሚሰጠው ጉዳይ ነው ብለዋል ምንጩ። ዜሌንስኪ አስቸኳይ የሚያስፈልጉ የአየር መከላከያ አቅሞችንና ከአሜሪካ ጋር የሚደረገውን የድሮን ስምምነት ለማድረግ ትራምፕን እንደሚጫኑ ይጠበቃል። ሁለቱ መሪዎች ትራምፕ በኔቶ ጉባኤ ላይ ዩክሬን የፓትሪዮት መጥለፊያዎችን እንድታመርት ፈቃድ ለመስጠት ቃል በገቡት ጉዳይ ላይ ይወያያሉ ተብሎ ይጠበቃል። ዜሌንስኪና በትራምፕ ሁለተኛ የስልጣን ዘመን የመጀመሪያዎቹ ወራት በተደጋጋሚ የተጋጩ ቢሆንም በቅርብ ጊዜ ውስጥ ግን ዩክሬን በሩሲያ የነዳጅ ኢንዱስትሪ ላይ ያደረሰችውን ጥቃት ጨምሮ በጦርነቱ የበለጠ ስኬት እያስመዘገበች በመምጣቷ በሁለቱ መካከል ያለው ግንኙነት ተሻሽሏል። በሌላ በኩል ኔታንያሁ ከትራምፕ ጋር ያላቸው ግንኙነት ሲቀያየር የቆየ ሲሆን ትራምፕ በኢራን የሚደገፈውን የሂዝቦላ ታጣቂ ቡድን ለማዳከም ኔታንያሁ በሊባኖስ በሚገኙ ኢላማዎች ላይ ጥቃት እንዲፈጽሙ አንዳንዴ ለማረጋጋት ተገደዋል። አንድ የነጩ ቤተ መንግስት ባለስልጣን እንደተናገሩት ትራምፕ በኢራን ስላለው ግጭት እንዲሁም ባለፈው ሳምንት ትራምፕ ያስተናገዷቸውን የሊባኖስ ፕሬዝዳንት ጨምሮ በእስራኤልና በሊባኖስ መካከል ስላለው ውጥረት ይወያያሉ። ባለስልጣኑ አክለውም ትራምፕ በእስራኤልና በተባበሩት አረብ ኤሚሬቶች፣ ባህሬን፣ ሞሮኮና ሱዳን መካከል ያለውን ዲፕሎማሲያዊ ግንኙነት ለማሻሻል ይወያያሉ። ትራምፕ ሳውዲ አረቢያን ወደ ስምምነቱ ለማካተት የሚፈልጉ ሲሆን ባለፈው ሳምንት ከሪያድ ጋር የሚደረገውን የሲቪል ኒውክሌር ትብብር ስምምነት ሪያድ ስምምነቱን መቀበሏ ላይ መስፈርት አድርገዋል። ሪያድ እስካሁን ድረስ ወደ ፍልስጤም መንግስትነት የሚያመራ መንገድ ሳይኖር ወደ ስምምነቱ መግባትን ውድቅ አድርጋለች።